አብዛኞቹ ባሎች የፈለገውን ጥሩ ጠባይ ቢኖረው ገንዘቡ ገልጾ ለሚስቱ ለመንገር የሚወድ ብዙ የለም አንቺ ስታገቢው ለገንዘቡ አይደለም ያገባሽው ለማንነቱ ነው ያገባሽው እንጂ ለገንዘቡ አይደለም እንግዲህ አሁን የንቺ አቂዳ ያንቺ ኢማን ያንቺ የሌሊትና የቀን ሐሳብ ስለ ገንዘቡ ብቻ የምታስብ ከሆነ ይሁን መጥፎ ነው አንዳንድ ሴቶች አሉ እውነቴ ነው ስለ ባሌዋ ምንም ነገር የምታውቀው ነገር የለም ደሞዙ አታውቅም ደሞዙ ደግሞ ስንት ነው ከዛ እንትን ለቤት የሚያሰርፈው ስንት ነው ተቀማጭ ያለው የት ነው ምንም ነገር አታውቅም ይሄ በጣም አደገኛ ነገር ነው ሰብስክራይብ በማድረግ ቤተሰብ ይሁኑ طيب ይሄ ምን መሰላችሁ እውነቴ ነው አብዛኞቹ ወንዶች እና ሴቶች በእኛ ያለ በሽታ ነው ይሄ እና ምን መሰላችሁ እሱ حب المال የገንዘብ ፍቅር የገንዘብ መውደድ نعم በጣም ገንዘብ መውደድ ትልቅ በሽታ መሆኑን አሁን ለመግለጽ ሞክራለሁ ያኸዋ እህቶች በደንብ ስሙኝ ያኔ ሚስቶች ማለት ነው ማወቅ አለብሽ አንቺ ሚስት بدنب اوقي ان الرجل بطبيعته عند وند اونته بتفطرو لا يريد ان يطلع عليه ماله ገንዘቡ ሚስቱ እንድታውቅ የሚወድ ብዙ ሰው የለም አብዛኞቹ ደግሞ ባልሽ ብቻ አይደለም ይሄ እዚህ ላይ ፍራቻ እንዳይሰማሽ ባልሽ ብቻ አይደለም አብዛኞቹ ባሎች የፈለገውን ጥሩ ጠባይ ቢኖረው ገንዘቡ ገልጾ ለሚስቱ ለመንገር የሚወድ ብዙ የለም نعم ثم نعم هذا ليس بجيد ጥሩ አይደለም ጥሩ ማለት አይደለም በጣም መጥፎ ነው ይሄ ነገር لكن አብዛኞቹ ወንዶች ተፈጥሮ እንደዚህ ነው لان الزوجه هي شريكه حياتك يا اخوه መጥፎ መሆን በምንድነው መሰላችሁ ይህች ሚስት እኮ ስታገባት የልጆች እናት ነች አይደለም የልጆች እናት ነች አሁን እኮ شريكتك ነች ያንተ ህይወት ክፍል ነች እና እንዴት ያንተ ገንዘብ ትደብቀባታለህ መደበቅ የለብህም ነው ምለው ይኔ ولو لم نقل كله ሁሉ እንኳን ባይሆን ገንዘብህ ደሞ ገቢ በሙሉ ባይሆንም አንዳንድ ነገር እሷ ማወቅ አለባት ነገ ትሞታለህ አንተ ወሲያ የለህም እና ስትሞት የት እንዳለ ገንዘብህ በማን ባንክ ነው ያለው ከማን ጋር ነው ያለው ምንም አይታወቅም ስለዚህ ገንዘብህ እሷ ማወቅ አለባት ሁሉ ባንልም አንዳንድ ነገር ማወቅ አለባት ነው ምለው طيب مقابل هذا ደሞ በዚህ አንፃር ደሞ አንቺ ሴት ሁሉ ጊዜ የሌሊትና የቀን ህልምሽና ሐሳብሽ ስለ ደሞዙ ማወቅ ከሆነ ደሞዙ ስንት ነው ገቢው ስንት ነው ደሞ በባንክ ስንት ተቀማጭ አለው ደሞ በውጭ ምን አይነት ነው የሚያጠፋ ገንዘብ እንደዚህ ኮን ህልምሽ ደሞ በጣም መጥፎ ነው ይሄ ነገር ደሞ ምክንያቱም ያ اختي እህቴ يعني አንቺ ስታገቢው ለገንዘቡ አይደለም ያገባሽው ለማንነቱ ነው ያገባሽው እንጂ ለገንዘቡ አይደለም እንግዲህ አሁን የንቺ አቂዳ ያንቺ ኢማን ያንቺ የሌሊትና የቀን ሐሳብ ስለ ገንዘቡ ብቻ የምታስብ ከሆነ ይሁን መጥፎ ነው እሱ ደግሞ ገንዘቡ ድብቅ አርጎ ደግሞ ጠማዕ በኺል ሐሽሂህ መሆን ደግሞ በጣም መጥፎ ነው ይሄ ስለዚህ በሁለታችሁም ባልና ሚስት ይሄ አይነት የፍቅር ገንዘብ ሲታይ እውነት ነው ይሄ ገዳይ ነው የሚገድል ጠባይ ነው ነው ምለው طيب اذا كانت مثلا አንዲት ሴት በሙሉ የሚበላ የሚጠጣ ቤትዋ ሞልቷል ተላጃ ሞልቷል በፍራፍሬ በምን ሞልቷል ልብስዋ በየአይነቱ ልብስ አላት ልጆቿ በደንብ ነው የሚለብሱ በደንብ ነው የሚበሉ ጥሩ ትምህርት ቤት ነው የሚማሩ በቃ ይሄን ሙሉ ከሆነ ቤቱ ለምን ትጠይቃለች ለምን በደቀቅ ነገር ስለ ገቢው ስለ ገንዘቡ ስለ ባንኩ ምናምን ለምን ትጠይቃለች ነው ምለው طيب بعدين ደሞ ምንድነው ዋናው ነገሩ መሰረቱ ምንድነው አንቺ ስታገቢው እኮ ለገንዘቡ አይደለም ያገባሽው ይሄ ነው መትከሉ እንግዲህ ዋናው መሰረቱ طيب وهو ايضا لا ينبغي ان يشدد አንተ ደሞ አንተ ባልየው በቃ የገንዘብ ኮኔ በጥረት ያመጣው ነው ብለህ ምንም አይነት እሷ አንድ ብርም ስለ አንድ ብር ማታቀም ስላንተ ገንዘብ ይሄን በጣም መጥፎ ነው ምለው طيب حتى بعد الزوجات አንዳንድ ሴቶች አሉ እውነቴ ነው ስለ ባልየዋ ምንም ነገር የምታውቀው ነገር የለም ደሞዙ አታቀም ደሞዙ ደግሞ ስንት ነው ከዛ እንትን ለቤት የሚያሰርፈው ስንት ነው ተቀማጭ ያለው የት ነው ምንም ነገር አታቀም ይሄ በጣም አደገኛ ነገር ነው ያ اخوه አንድ ነገር አንድ ቅሳ ልንገራችሁ እውነቴ ነው የነበረ ሳይሆን አሁን በዚህ ቅርብ ጊዜ በአዲስ አበባ ከተማ የተገኘ አንድ ታሪክ ልንገራችሁና ከዚህ እውነቴ ነው ሁላችሁ መማር አለባችሁ ባልና ሚስት ነበሩ
እና ባልየው ነጋዴ ነው ከአሰብ በአሰብ ያመጣል ከጅቡቲ ያመጣል ወደ አዲስ አበባ ወደ ዳዚሬት ወደ እንደዚህ በጣም መኪና ነበረችው ብዙ እንትን የንግድ እንትን ነበረው እንዲያውም ካፒታሉ አንዳንድ ጓደኞቹ እንደሚያውቁት የሱ ካፒታል ገንዘቡ ጠቅላላ እስከ 3 ሚሊዮን የሚደርስ ብር ነበረው طيب እና በዚህ አይነት ሲሄድ ሚስቱ ምንም ነገር የምታውቀው ነገር የለም በቤቱ ልክ ነው አስቤዛ ያመጣል ይበላሉ ይጠጣሉ ግን ምንም ነገር ስለገንዘቡ የምታውቀው ነገር የለም ከአሰብ ሲመጣ በቃ በአደጋ መኪና ሰውየው ይሞታል ሱብሃንአላህ አሁን ሞተዋል 5 ልጆች አሏት ሴቲዋ አሁን በቃ 4 ወር እስከ 10 ቀን ዕዳ እስከሚያልፍ ድረስ ከዛም እየመጣች የተበደረች እንግዲህ ዕዳው አለቀ ማለት ነው ወለቴ ነው በዚህ ጊዜ የሰውየው በየትኛው ባንክ ነው ገንዘቡ ያለ ከማን ጋር ነው ያለው እንዲያውም ዘመዶቹዋ በቃ ቤቱ ትንሽ የማጣት ነገር የድህነት ነገር ምናምን ሲያዩ እየሸለኩ እየተደበቁ እየሸለኩ ሁሉም ጠፉ ዘመዶቹም ጠፉ ዘመዶቿም ጠፉ በቃ እሷ ከልጆቿ ጋር በቤት ቁጭ አለችና በቃ መሬት ወደ ላይ ብትል ሰማይ ነው ወደ ታች ብታይ መሬት ነው በቃ ቀኝ ግራ ሁሉ ጠፋባት ማለት ነው ምንም ነገር የለም ወለቴ ነው አሁን ሰውየው እስከ 3 ሚሊዮን ገንዘብ አለው ግን አታቀምያ ደሞ ትልቁ ስህተት ወሲያ የለውም የተጻፈው ወሲያ ያ اخوه እኔ ወለቴ ነው ለ18 አመት እዚህ መጅልስ ዳዕዋ ሳደርግ ወይም ዒልም ስሰጥ ለወንድሞቼ ሁሉ ጊዜ እንደምንድነው ምላቸው አረባካችሁ ወሲያ ጻፉ طيب ወሲያ ምንድነው በወረቀት ጻፍ ይሄን ገንዘብ በዚህ ባንክ አለኝ ይሄን ገንዘብ ከእገሌ አለኝ ከዚህ ከእገሌ ደግሞ የተበደርኩት እንደዚህ አለኝ ይሄን አይነት መኪና አለኝ የገንዘብ ነገር በሙሉ ጽፈህ በወረቀት እሺ ሚስትህ ነው ለማየት የማትፈልገው خلاص በደብዳቤ ጻፈውና በደንብ አርገህ አሽገው እና በእንትን ኢንሻአላህ ግሉገር አርገህ በቃ ዝጋው ዘክተህ ማህተም አርገህም እንዳይከፈት እንትን አርገውና ከዛ ኋላ ለሚስትህ ምን ትላታለህ እኔ ከሞትኩ አደጋ ወይም አንድ ነገር ከሞትኩ ይሄን ደብዳቤ ከፍተሽ ስለኔ ለማወቅ ትችያለሽ ብለህ በሳጥን ዝጋው እንግዲህ ሚስትህ ለማየት ካልፈለክ ማለት ነው ግን እንደዚህ በጫለማው ሄደ ገንዘብህ አንተ ማትጠቀምክበትም ሚስትህም ልጆችም አልተጠቀሙበትም እሺ ምን ተገኘ መሰላችሁ ይሄ ሰውየው በአደጋ ሞተና እውነቴ ነው ልጅቷ ምን እንደምታረግ አቃታት 4 ወር አለፈ እዳዋ አለፈ ዘመዶቿ በሙሉ ጠፉ ማለት ነው እውነቴ ነው አንዳንድ ጊዜ ይህ አማና የሚባለው ክርስቲያንም እስላም አይልም አንዳንድ ክርስቲያን አሉ እውነቴ ነው በእምነት ገንዘብ ብትሰጣቸው ከ10 እስላም የሚመርጡ አሉ በእምነት ማለት ነው በእምነት ማለት ገንዘብ ሰጥተው 10 አመት ቢያስቀምጠው ከ10 አመት በኋላ መጥቶ ገንዘብ ብትለው ይሰጣል አንዳንድ እስላሞች ممكن ፈንዲያ ሊሆኑ ይችላሉ በዚህ በእምነት በክደት እንትን ዜሮ ሊሆኑ ይችላሉ አይደለም እሺ ምን ተገኘ መሰላችሁ ከ4 5 6 ወር አለፈና ልጅቷ በቃ መሬት ጠቧት በቃ እንደዚህ ስትል አንድ ክርስቲያን ጓደኛው መጣና ከዛ በኋላ እኔ ጓደኛ እገሌ ሞተ አለ አው እንግዲህ አንቺ ሚስቱ አይደለሽም አው እንግዲህ ነገ ዘመዶችሽ ሰብስበሽ እዚህ እንዳይሽና እንድንገናኝ አንድ ነገር አለ መነግርሽ አለና ከዛ በኋላ እሷ ዘመዶቿ ሰብስባ ቆየሽ ምን አለ መሰለ ጧት መጣው ሹፊ እዚህ ደጃፍ አንድ መኪና አለች ትልቁ የጭነት መኪና ከነሮ መርኪያው አይምሳብ ነገር ሁለት መኪና አይደለም አንድ መኪና ከነሮ መርኪያው አለ ያለ ይህ የኔና የባልሽ ነው 190 ሺህ ነው የገዛ ነው ይሰራ ነበር ከአሰብ ወደ አዲስ አበባ እንደዚህ ይሰራ ነበር አሁን ሞተዋል ሰሰማ ነው የመጣሁና አሁን ይህ ገንዘብሽ ነው ከፈለግሽ አላት 90 ሺህ ብር ስጭኝና መኪና ውሰጂው ከፈለክሽ ደግሞ 90 ሺህ ብር ልስጥሽና መኪናው እኔ ልውሰደው ሶስተኛ ምርጫ ደግሞ መኪና እንዳለው ይስራና ገቢው ደግሞ ለኔና ላንቺ ብሎ ሲያስመርጣት በቃ ቤት መጣ ጅብሪል ነው ማን ነው ብላ በቃ ተደስታ ረባከ ገንዘብ ስጠያለችውና 90 ሺህ ብር نعم በቃ ቀልጦ እንደዚህ ሰጣት ማለት ነው ይሄ እምነት ነው አይደለም አላህ Subhanahu Wa Ta'ala ልጆቹ እንዳይጠፉ ብሎ ይሄ ያስቀመጠው ገንዘብ ነው እንጂ ሰውየው እንግዲህ 3 ሚሊዮን ብር ጠፍቶ በጉድጓድ ከሱ ጋር ገባ ማለት ነው እንደዚህ ይገኛል هذا الرجل يا اخوه በጣም ወንጀለኛ ነው የሚለው طيب اين مال هذا المال የታለ ገንዘቡ طሞ አንነገር ልንገር ليس له وصيه ገንዘቡ ደብቆ በቃ እስማ ተጠቀምበትም ሶማ ተጠቀም ثم نرجع الى الخلف يا اخوه ወደ ኋላ እንመለስና ይሄ ገንዘብ እኮ ሲሰበስበው ሚስቱ እኮ እጃላት እዚህ ላይ እውነቴ ነው እጃላት እውነት ዶር የተጫወተችው እጃላት طيب ለምሳሌ في جميع المال
አንተ من الخارج አንተ በውጪ የሰራ እሷ ደግሞ ቁጠባ ያደረገች በውስጥ ቤት ጥሩ አስቤዛ እንትን ያደረገች ስላንተ ልጆችን ያጠበች የመገበች አንተን እንትን እየቀደመች ያከማቸው ገንዘብ ነው እና የኔ ብቻ ነው ለማለት እውነት ነው በጣም ስተታሰያት ነው طيب እንግዲህ እንደዚህ አይነት ሲገኝ አብዛኞቹ ገንዘባቸው የሚደብቁ ሰዎች በዚህ አይነት ነው የሚሞቱ وعكس هذا واحده ደሞ በዚህ አንፃር ሌላ ልንገራችሁ አንዷ በቴሌፎን ደወለችና ምን አለችኝ ሼክ ኢብራሂም አለችኝ ናም እኔ እኮ ከባሌ ለመፈታት ፈልጋለሁ እንዴ ለምን ትፈቻለሽ አራ አልፈልገውም ትላለች ምንድነው ምን ሆናችሁ በቃ እኔ ከሱ ጋር ለምን አልፈልግም طيب እንዴ አለ ሰበብና አለ ምክንያት ፈታለሁ ማለቱ በሸርዓ አይፈቀድም ምንድነው ስላት والله ዝም ብሎ ነው እንደዚህ ትላለች እንደዚህ ስታበዛ ምን አልኳት እኔ እንግዲህ ጠማዕ ነው ወይ ስስታም ነው ገንዘብ ይወዳል አይሰጥሽም ገንዘብ ለቀለብና ምን አይሰጥሽም ስላት ወይ ሼክ ኢብራሂም አለችኝ በዚህማ ምንም አትጠይቃለችኝ ገንዘቡ 4200 ነው ደሞዙ ቀጣ መጥቶ በእጄ ላይ ነው የሚያሳርፈው ገንዘቡ ይሰጠኛል እኔ ደግሞ 3400 ለበንዚንህ ለመኪናህ ለእንትን ምናምን በየሻ እንድትጠጣብ ይሰጣዋለሁ የተቀረው ገንዘብ በእጄ ነው የታባትሽ አልኳት እንግዲህ ገንዘቡ የሚሰጥሽ ከሆነ ደግሞ ለምን ነው እንግዲህ ፍቼ የምትፈልጊው አልኳት ምን ለማለት ነው ያመጣሁት ያ ገንዘቡ ይደብቃል ገንዘቡ ሳይታወቅ ይሞታል ይሄ ደግሞ ደልዱል የሆነው በጣም ዝም ብሎ እንትን የሆነ ደግሞ መጥቶ ገንዘቡ ደግሞ ያስረክባታል ሁለቱም በስተት ነው ያሉ ነው ማለት ኢደን لا تكن طماع በጣም ስስተማትሁን ولا تكن مثلا يعني حزين ደግሞ ዝም ብለህ ገንዘብህ እጅህ የቆረጥክ ደግሞ አትስታት ሴት ነች يعني ضعيف ነችና ስለ ገንዘብ ብዙ እንትን አታስብም እሺ يا اخوه حب المال قاتل የፍቅር ገንዘብ ወነቴ ነው የገንዘብ ፍቅር ገዳይ ነው በሽታ ነው ይገድልሃል ثم هذه زوجتك يا اخوه ደሞ ይህች ሚስት ነች ያንተ ስጋ ያንተ አጥንት ነች አምስት ወልዳቸዋል خلاص አንድ ሆናቸዋል ማለት እኮ ነው ደሞ لا تنسى يا اخوه እሷም እኮ ይሰማታል ይህ ገንዘብ ያከማቸው እኮ ከየት እንዳመጣው ታውቃለች እሷ እና ለ15 አመት ከሷ ጋር ካንተ ጋር ጠራ በመጣር ይሄን ነገር የሰበሰብከው እኮ እሷ እኮ ይሰማታል በዚህ ገንዘብ እኮ እኔ እጃለኝ ትላለች ግን ካንተ ጋር ለመናገር አትፈልግም እንጂ እውነቴ ነው በህግ ከመጣን እኮ ይሄን በአእምሮ ነው በሂዩማኒቲ በሐሳሰብ በሎጂክ ከመጣን እኮ يعني እውነቴ ነው አንድ ነገር አላት እኮ እዛ طيب ስለዚህ ምንድነው اذا هذا من اسباب الطلاق يا اخوه ይህ የገንዘብ ፍቅር እውነቴ ነው ትልቁ ትዳር የሚበትንና نكاحٌ بتام يميافرس عند تلك انتنو إلالو يا أخوة أخبركم عن عائلة الوحيدة بزي بسعودي عربية يماكات عندي بيتسبالج السواب كانوا ماكات بجنة دمينورو أكاتشو الله نعم يقول السو سنقر من إلى المسألة شو مستي بدنيانا يتشلال إيش من جنو مسألة من إلى سلت إنا كل جزيتها تتأيك على شالي ስለ ስራ ሆነታ እንትን ትጠይቃለች ለምንድነው ለምሳሌ ቀን ስገባ ምን ነው ይተቆርክኮ ምን ነው ሙቀት ተሰማህ ወይ ምን ነው ብርድ ተሰማህ ወይ ጤናህ እንዴት ነው እስቲ በዚህ ቁጭ በል ኮቴታ ወጣለች يعني እንደዚህ ታረጋለች እና يعني ይሄን ነገር ሁሉ እንትን ስትል ምን ይላል ሰውየው በጣም እንትን ነው ስለምትወደኝ ይላል ስለ ጤናዬ ትጠይቃለች ስለ ስራ ሆነታ ትጠይቃለች ይላል ولكن لا تسأل يوما عندك أن تيقات تاكم سل جنزبي سنت توسد الله سنت جنزب الله ببنك من الله من بلا سل جنزبي تيقات تاكم إلى طيب لما رأيت هذا يهن أينت فكرنا يهن أينت يبا يمستنت تنسى عليه بيسامنتو بيكانوا بارلهم عليه بيورو إن يدمو جوان انتن لمكفل سل بيورو عند هدية أمت الله زاري عند كات يعني قلبت ورك أمت الله لم يقتلوا ور دمو عند عطر ويمشتوا أمت الله ندقنا قتلوا دمو لم يقتلوا ور دمو أن ترو لبس دمو أمت الله هن ندزي أمت الله الله على أخيرا بقى بزيع أنا ساعات يعني ورك هناك مستم هون ساوك عليه أخبرته أن لي هذا المال بقى راسي كفتشي يهن أين تنزب علي ببنك يهن أين بنتنا علي بنتن يهن أماكن علي يهن أين درجة علي منام بيه جنزب بمولو كفتشي نقركوات علي طيب ولكن يقول والله لم تتغير شعره
يعني ጠጉርን የሚያህል ነገር አልተቀየረችም በጠባይዋ አልተቀየረችም ስለ ገንዘቧ ያለው ፍቅርም አልተቀየረም ልክ እንዳለችው ትቀጥላለች ይላል فلما رايت هذه التضحيه ይህን አይነት ጠባይ በጣም ወደድኳትና ፍቅር የኔ ፍቅር እየጨመረ ሄደና ይህን ነገር ሳያለ قلت لها وقررت እና አንድ ነገር ወስኛለሁ ዋልኳት ምንድነው በአገራችን አንድ ቤት እንሰራለን እና አሁን ቤት የምሰራው በስምሽ ነው ማረገው ዋልኳት አለ ከዛ በኋላ ተዓጀበት تقول يا زوجي የኔ ባል አለችው እንኳን ቤቱ በስሜ ልታረገው አለች የኔ ስም ካንተ ስም በፊት እንኳን ቀድሞ ሊጠቀስም አልፈልግም አለች ይውላችሁ አነጋገር የኔ ስም ካንተ ስም ቀድሞ እንዲጠቀስ يعني እገሌ እንዲባል ካንተ ስም ቀድሞ እንዲጠቀስም አልፈልግም እንኳን ቤቱ በስሜ ላ ላ ላ ላ ቤቱ በስም አርገ አላህ ይጨምርልህ እና አብረን ስላለን ሁላችን አይደለም እንዴ ለልጃችን አይደለም ስለዚህ እንዴት አንተ በህይወትህ በስሜ ታርገዋለህ ስትላለ نعم قال والله أقل فلما سمعت هذا ذبت يعني لك ጨው ወይም ደግሞ አንድ ቅንጣት ተልጅ በረዶ በሙቅ ውሃ አስገብተህ እንደሚሟሟሁ አለ واصبحت عندها كعصفور لك እንደወፍ እንደዚህ በቃ حزمتني عليه اشنفتشن بطبايوا بدنب اشنفتشن عليه واخيرا ذهبت الى البنك اني راسي اجوان يزي ببنك هيتكنا 50 شي بر بسموا ساتود بسموا كفت كلاتنا ببنك ይህ ያንቺ ነው ولا ينازعوك احد عند سو በዚህ እጁን ማስገባት የለበትም ባለሁም ከሞትኩም ይህ ያንቺ ገንዘብ ነው ቢዬ 50 ሺህ ብር በስሟ ከፈትኩ አለ يا اخوا እንደዚህ የመሳሰሉ አኢላ ብዙ አይገኙም እኔም ማቆ በመምለካ በሙሉ በሳዑዲ አረቢያ ይችን አኢላ ነች እና ምን ለማለት ነው የፈለኩ ይች ሴት ስትፈጠር እውነቴ ነው ስትፈጠር ልክ ልብስ ቀደህ ልክ ያንተን መጠን እንደምታረገው ይች ስትፈጠር ለዚህ ሰው ብላ ነው የተፈጠረችው እና በዚህ አይነት እውነቴ ነው ጥሩ ትዳር ያሳያሉ አንድ ቀን አንዲት ሴት አለች ታቃታለህ እሷ ይችን ሴት ታቃት አንድ ሴት አለች ትዳሩን ታቃለች ማለት ነው አንድ ቀን መጣችና አንቺ እህቴ እንዴት የመሰለ ትዳር ነው የምታረጉት እናንተ ሁሉ ሰው እኮ በእናንተ ይናገራል እና ምን ሲሆን ነው ይህን አይነት ጥሩ ትዳር የምታካሂዱ ምንድነው ሰበቡ ብላ ስትጠይቃት ምን አለችው መሰለ تقول زوجي بالي አለች تقول احبه በጣም ነው ወደው አለች واخافه افرዋለሁ ደግሞ واحترمه اكبره له سبحان الله اذا اجتمعت هذه الثلاثه لا تسال እነዚህ ሶስት እኮ በአንድ ሚስት ከተገኙ ስለ ትዳሯ ተጠይቅ ጀና ነው ጀና የዱንያ ጀና ነው ምንድናቸው ወደዋለሁ طيب መውደድ አይቀራል اخافه እንዴት አንድ ሰው የምትወደው ትፈራዋለህ طيب ስለምታከብረው በሷ ላይ በጣም ትልቅ ሰው ስለሆነ ወንድ ስለሆነ አንበሳ ስለሆነ يعني تفرዋለች ደሞ በጣም ትወደዋለች وتحترمه ተከብረዋለች እነዚህ ሶስት ካሉ በባልና በሚስት እውነቴ ነው ጀና መሆኑን አትጠይቅ በቃ ጀና ነው كل هذا لانها لمن مثله የሁሉ በሷ የተገኘ ለገንዘብ የምትሰጠው ሚዛን ባዶ ነው የሱን ሁኔታ ብቻ ነው እንጂ ያኔ ገንዘብ ለገንዘብ ምንም አይነት እንትን ስጦታ አትሰጠው ማለት ነው طيب የዚህ አንፃር ልንገራችሁ الله سبحانه وتعالى بالقرآن من الآن والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى إن أنت يسول جوش سراتشو كويت لأينو عنده أباتو لاباتو وتسيات أو عنده دمو أباتو ببلا أرغوي قدلال عنده دمو نجسيون عنده تقول سراتشو كويت لأينو يقر مالكو إلى الله سبحانه وتعالى طيب አንድ የዚህ አሁን የሰማችሁት ቤተሰብ የሱ አንፃር ልንገራችሁ አንዱ ጅኒ ሆነ ባል ነው እዚህ ሪያድ እኮ ነው የሚስቱን ወርቅ በሙሉ ሰብስቦ በገበያ ሄዶ ሽጦ ሳይነግራች ያኒ ፓስፖርት አስመትቶ ወደ አዲስ አበባ ሄደና ሁለት ወር እዛ መጠጥ እየጠጣ እየጨፈረ በሙሉ ወርቁ አዛ ተጫውቶ ሰክሮ ምናምን ዚና አድርጎ ምናምን መጣ ከሁለት ወር መጣና በቃ ሴት ታለቅሳለች የታለ ወርቄ والله خلاص ሰርቼ ሰጥቻለሁ ሸጥኩት ምናምን ብሎ ያፈዘ ሲናገር ሽማግሌዎች ተሰበሰቡ لو بشكو تطالو نكاح አውርድ ተባለ نكاح አላወርድ ማለ ምናምን እንደዚህ ምስጢር ወጣ ስንት ነገር ተገኘ መሰላችሁ እውነቴ ነው ይሄ ደግሞ አይላ ደግሞ ልንገራችሁ በዚህ ሪያድ ያለው ሁለቱም
ከሱ ትንሽ ገንዘብ አንድ ቤት ገዙ በአገር ሲገዙ ትንሽ አንድ 2-3 አመት ሲያልፍ ተጣሉ እንደ የኔ ነው ያንቺ አይደለም እኔ ነው ብዙ ያወጣሁት ለአንተ ነው ጥቂት ያወጣሁ ላ እኔ እኮ ለአባቴ ቤት ነው ያደረኩት ላ እኔም ለአባቴ ነው በዚህ ተሳሳቡና በገንዘቡ እሳት ገባ በቤቱ ማለት ነው طيب كل هذا يا اخوه ለገንዘብ ልብህ እዛ ካስቀመጥከው ትዳሩ ሊስተካከል አይችልም ስለዚህ ለገንዘብ ያላችሁ ፍቅር ሁለተኛ ደረጃ ስጡት አንተ ሚስቴ ነው ብለህ እቀፋት አንቺ ደግሞ ባሌ ነው ብለሽ ሲያለቅስ ከሱ ጋር ታለቅሲያለሽ ሲስቅ ከሱ ጋር ተስቂያለሽ ለገንዘብ ቦታ አትስጡ ነው ማለት ስለዚህ በጣም ከባድ يعني የኒካህ ወይም የፍች ጠንቅ ነው እንለዋለን طيب ሰብስክራይብ በማድረግ ቤተሰብ ይሁኑ